በየዓመቱ በሺዎች የሚቆጠሩ ወጣቶች የተሻለ ህይወት ፍለጋ በምስራቅ የየመን በረሃ መስመር ወደ አረብ አገራት ይጓዛሉ። ነገር ግን አንዳንዶቹ ልክ እንደተነነ ውሃ የት እንደሚገቡ አይታወቅም። አጋቾች ቤተሰብ ጋር ደውለው የበዛ ገንዘብ ሳይጠይቁ ሲቀሩ እነዚህ ወጣቶች የት ይሄዳሉ? የ18 ዓመቷ ኢትዮጵያዊት መሪማ ይዛ የወጣችው በስልኳ የተቀረጸው የመጨረሻው ቪዲዮ የሚያሳየው ሚስጥር ከገንዘብ በላይ የሆነ እጅግ ዘግናኝ የጨለማ ዓለም ነው። ሰውን ለጥንታዊ የበረሃ እርኩስ መንፈስ የሚገብሩት የጨለማ ነጋዴዎች ማን ናቸው? ወደ ቪዲዮአችን ከመግባታችን በፊት 96% ያህል ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚመለከቱን። ሰብስክራይብ እና ደውል ምልክቷን በመጫን የመላምት ቤተሰብ ይሁኑ። የእርሶ ትንሽ ድጋፍ የኛ ትልቅ ብርታት ነው። ፀሐይዋ ገና አልወጣችም። በገጠራማው ኢትዮጵያ መንደር ውስጥ የሚነፍሰው ቀዝቃዛ የጠዋቱን ንፋስ አጥንት ድረስ ይዘልቃል። የ18 ዓመቷ ወጣት መሪማ የቤቷን የጭቃ ግድግዳ ለመጨረሻ ጊዜ እየተሰናበተችው ነው። አካባቢው በጭጋግ ተውጧል። በልቧ ውስጥ አንድ ትልቅና ከባድ ህልም ተሸክማለች። አድካሚውን ባህር አቋርጣ ወደ አረብ ሀገራት በመግባት የቤት ሰራተኛ ሆና በመስራት የቤተሰቦቿን ከተዘፈቀበት የድህነት አዝቅጥ ማውጣት። ውድ የመላምት ተመልካቾቻችን፣ ይቺ ወጣት አሁን ላይ የወሰደችው ውሳኔ የህይወቷ የመጨረሻ ምዕራፍ መጀመሪያ መሆኑን አታውቅም። መሪማ በዝምታ ወደፊት ስትራመድ በቀኝ ኪሷ ውስጥ የደበቀቻት ትንሽዬ የእንጨት መስቀል ጣቶቿ አጥብቀው ይዘዋታል። ይህ መስቀል በማታውቀውና አድካሚ በሆነ የአረብ በረሃ ውስጥ ከክፉ ነገር ሁሉ እንደሚጠብቃት በጽኑ ታምናለች። በሌላኛው እጇ ደግሞ አሮጌ ስማርት ስልኳን አጥብቃ ይዛለች። የስልኳ ጋላሪ በተለያዩ ጊዜያት በተነሱ የእናቷ ፎቶዎች ተሞልቷል። በማታውቀውና ጨለማ በዋጠው መንገድ ላይ ስትጓዝ ስክሪኑ ላይ ያለውን የእናቷን ፈገግታ እያየች የልብ ብርታት ታገኛለች። አይኖቿ በእንባ ቢሞሉም ለቤተሰቦቿ ያላት ጥልቅ ፍቅር ወደፊት እንድትገፋ ኃይል ሆኗታል። የመንደሩ መብራቶች ከኋላ እየራቁ ሲሄዱ እሷ ግን ወደ አዲስ ዓለም አይኗን ተክላለች። አሁን ትልቁ ጉዞ እየጀመረ ነው። መሪማ ከሌሎቹ ስደተኞች ጋር በመሆን በህገወጥ አዘዋዋሪዎች መረብ ውስጥ የሚያልፈውንና በብዙዎች ዘንድ የምስራቁ መስመር በመባል የሚታወቀው አስፈሪውን መንገድ ተያይዘዋለች። ጠባብ በሆነ የጭነት መኪና ውስጥ ታጭቀው በአቧራው መንገድ እያቆራረጡ ወደ ጅቡቲና የቀይ ባህር ጠረፎች እየተጓዙ ነው። የሰውነታቸው ላብና የአቧራው ጠረን አየሩን አፍኖታል። የሞተሩ ድምፅ በጸጥታው ውስጥ ሲያስተጋባ የሌሊቱ ጨለማ ከፊታቸው ያለውን ያልታወቀ ጣፋንጣ በውስጡ ደብቆ ይዞታል። አብረዋቸው ያሉት ስደተኞች ፊታቸው ላይ የጭንቀትና የድካም ስሜት ይነበባል። የቀይ ባህር ማዕበል አቋርጠው የየመንን ባህር ዳርቻ ለመርገጥ እያንዳንዱ ስደተኛ የራሱን የፍርሃት ውስጥ አምቆ ይዞታል። መሪማ ኪሷ ውስጥ ያለውን መስቀል ደጋግማ እየዳበሰች በስልኳ ላይ የእናቷን ምስል ትመለከታለች። አካባቢው በከባድ ዝምታ ተውጧል። ንፋሱ አሸዋው ላይ ሲያፏጭ የሆነ የማይታይና የሚያስፈራ ኃይል ከወዲህ አብሯቸው የሚጓዝ ይመስላል። መሪማ ህልሟን እውን ለማድረግ የጀመረችው ይህ ጉዞ ከጥቂት ቀናት በኋላ መውጫ ወደሌለው የጨለማ ዓለም እንደሚያቀርባት ምንም ፍንጭ የላትም። የብርሃን ተስፋዋ ቀስ በቀስ ወደ አስፈሪ ቅዠት እየተለወጠ ነው። የየመን ባህር ዳርቻ ላይ ሲደርሱ መሪማና አብረዋት ያሉት ስደተኞች ከገመቱት በላይ የሆነ እጅግ አስፈሪ እውነታ ጠበቃቸው። ጨለማው ወፍራም ነው። በባህሩ ላይ የሚነፍሰው ንፋስ የሞት ሽታን እያመጣ ይመስላል። በድብቅ ወደሚገኙት የየመን ሽግግር ከተሞች ሲገቡ ህገወጥ አዘዋዋሪዎች ከሰውነት ወደ አውሬነት እየተቀየሩባቸው ድርጊታቸውን ማየት ጀመሩ። ስደተኞቹ በጠባብና አየር በሌላቸው ክፍል ውስጥ እንደ ዕቃ ተደርበዋል። የበረሃው ውሃ ጥማት ሰቆቃው ከማቃጠል አልፎ አጥንትን ይሰብራል። ነገር ግን ከዚህም የከፋ በስደተኞቹ መካከል የሚነፍሰው አንድ የቆየና አሳዛኝ ወሬ አለ። ውድ ተመልካቾቻችን፣ ይህ ወሬ በአጋቾቹ ጀርባ የሚከናወነው እጅግ ዘግናኝ ድርጊት ነው። ስደተኞቹ በሹክሹክታ እንደሚናገሩት ከዋናው መንገድ ወጣ ብሎ በሚገኘው አንድ ጭር ያለ የባህር ዳርቻ ላይ የሰዎቹ በድን ሙሉ በሙሉ ልክ እንደተነነ ውሃ ይጠፋሉ። ይህንን ጨለማ ባህር ዳርቻ ያቋረጡ ስደተኞች በድጋሚ አይታዩ። አካባቢው በከባድ ዝምታ የተዋጠና የራሱ የሆነ የሚያስፈራ ድባብ ያለው ነው። ወደዛ መስመር የሚወሰዱ ስደተኞች በየትኛው መኪና እንደተጫኑ ወይም የትኛው አቅጣጫ እንደሄዱ ማንም አያውቅም። ይህን ወሬ የበለጠ አስፈሪ የሚያደርገው አንድ አሰቃቂ እውነታ አለ። በተለምዶ የሰዎች አዘዋዋሪዎች ስደተኞች ሲያግቱ ቤተሰቦቻቸው ጋር ደውለው ከፍተኛ ገንዘብ ይጠይቃሉ። ነገር ግን በዛ ጨለማ መስመር የጠፋ ስደተኛ ቤተሰብ
አንድ ቀን የስልክ ጥሪ ይደርሳቸዋል። አያውቁም። ገንዘብ ጥየቃ የለም። በህይወት መኖራቸውን የሚገልጽ ምንም አይነት መረጃ የለም። ልክ መሬት ተከፍቷ እንደዋጠቻቸው በሚዘገንን ጸጥታ ውስጥ ይዋጣሉ። መሪማ ይሄንን ወሬ ስትሰማ ኪሷ ውስጥ ያለውን መስቀል አጥብቃ ያዘች። የጠፉት ሰዎች ነፍስ በዛ ጨለማ የባህር ዳርቻ ላይ እየተንከራተቱ የሚጮሁ ይመስል ውስጧን ከባድ ፍርሃት ወረራት። እሷም ስታስበው ይሄንን አስፈሪ ጣፋንታ ሰለባ ልትሆን እንደምትችል አላወቀችም። እኩለ ሌሊት አልፏል። በየመን በረሃ መንገድ ላይ መኪናዋ ሞተሯን እያጓራች ትጓዛለች። ድንገት ከየት መጣ የማይባል ጥቁር ልብስ የለበሱና ሙሉ ትጥቅ የታጠቁ ሰዎች መንገዱን ዘጉ። ተኩስ ተከፈተ። ጩኸት አየሩ እንደበላለቀው። መሪማና አብረዋት ያሉ ስደተኞች በመደንገጥ እርስ በእርስ ተጠመጠሙ። አጋቾቹ በጭካኔ ከመኪና እያወረዱ አይኖቻቸውን በጥቁር ጨርቅ አሰሯቸው። መሪማ በጨለማ ውስጥ የእናቷን ፎቶ የያዘች ስልክ እና የእንጨት መስቀሏን ወደ ደረቷ አስጠጋች። ልቧ በከፍተኛ ፍጥነት ትመታለች። ይሄ የተለመደ የሰዎች አዘዋዋሪ አፈና አልነበረም። አይኖቻቸው ታስረው ለሰዓታት ከነዱ በኋላ ጨርቁ ከአይኖቻቸው ሲፈታ የጠበቁት የጠባቂዎች ካምፕ ወይም የተለመደ አጋቾች መደበቂያ አልነበረም። ግድግዳዎቹ በደረቅ ደም የተበከሉ እጅግ ግዙፍ የሆኑ መጋዘን ውስጥ ነበር። መጋዘን ውስጥ ያለው አየር ይከብዳል። መተንፈስ እስኪያቅት ድረስ ያፍናል። ከየት እንደሚመጣ የማይታወቅ ዝቅተኛና አይምሮን የሚያደነዝዝ ልክ እንደ ንብ ማጉረምረም ያለ ሰው ሰራሽ ያልሆነ ድምጽ ሞገዱ መጋዘኑን እያናወጣው ነው። ይሄ ድምጽ የሰዎችን ልብ በሽብር የሚሞላ የሆነ እርኩስ ነገር በአካባቢ መኖሩን የሚያስበስር የሚመስል ነበር። ውድ ተመልካቾቻችን እዚህ ጋራ ትልቅ ድንጋጤ የሚፈጥረው እነዚህ ታጣቂዎች እንደ ደላሎቹ አጋቾች ገንዘብ አልጠየቁም። ስልክ አውጥተው ቤተሰብ ጋር አልደወሉ። በፊታቸው ላይ ምንም አይነት የሰውነት ስሜት አይነበብም። ስደተኞቹን በዝምታና በስርዓት ወደ ተለያየ ክፍሎች ማከፋፈል ጀመሩ። መሪማንና ጥቂት ወጣቶቹን ለይተው ሲወስዷቸው መሪማ አንድ ዘግናኝ እውነታ ተረዳች። እነዚህ ሰዎች ወንጀለኞች አልነበሩ። ይሄ ገንዘብ ድርድር አልነበረም። እነዚህ አጋቾች በማይታወቅ ምክንያት የሰዎችን ነፍስ የሚፈልጉ እጅግ ዘግናኝ ለሆነ ዓላማ የተሰበሰቡ የጨለማው ዓለም አገልጋዮች መሆናቸውን አረጋገጠች። መሪማና ሌሎች ጥቂት ወጣቶች ቀዩ ክፍል ወደሚባለው እጅግ ዘግናኝ ስፍራ በግድ ተጎተቱ። ክፍሉ ውስጥ የገባ ማንኛውም ሰው በህይወት እንደማይወጣ የሚያስጠነቅቅ የሞት ድባብ አለው። ግድግዳዎቹ በደም ቀለም የተለቀለቁ ይመስላል። ብርሃኑ ደብዛዛና ቀይ ነው። መሪማ መሬት ላይ ስትወድቅ ያየችው ነገር ደሟን አረጋው። ወጣቶቹ በጥቁር ጨው በተሰራ ትላልቅ ክቦች ውስጥ ተቀምጠዋል። ኮከቦቹ ውጪ የተገለበጡና ትርጉማቸው የማይታወቅ አስፈሪ የሰይጣን ምልክቶች መሬቱ ላይ ተስለዋል። ክፍሉ አየሩ ከሰዎች ፍርሃትና ጭንቀት ጋር ተደባልቆ መተንፈስ አዳጋች አድርጎታል። በዚህ የሞት አፋፍ ላይ መሪማ አንድ ደፋር ውሳኔ ወሰነች። እጆቿ እየተንቀጠቀጠ በድብቅ የያዘችውን ስልኳን አውጥታ ቪዲዮ መቅረጽ ጀመረች። ስልኩን በጥንቃቄ መሬት ላይ አስቀመጠችው። ካሜራውን በክፍሉ ውስጥ ወደሚካሄደው አሰቃቂ ድርጊት በግልጽ ወደሚያሳየው አቅጣጫ አዙራ ነበረ። ይቺ ትንሽ ስልክ የዚህን ጨለማ ዓለም ሚስጥር ለሰው ልጅ ለማሳየት የተረፈች ብቸኛ አይን ሆነች። በቪዲዮ ላይ ወጣቶቹ በክብ ውስጥ ተቀምጠው በዝምታ ሲያነቡ፣ አጋቾቹ ደግሞ እንግዳ በሆነ ልብስ ተከበው የማይታወቅ ቋንቋ ሲያንሾካሹኩ ይታያል። ውድ ተመልካቾቻችን በዚህ ቅጽበት መሪማ እውነታውን ሙሉ በሙሉ ተገንዝባለች። ወጣቶቹ እዚህ ያሉት ፈቅደው አልነበረም። የዚህ ግዙፍ የወንጀል ድርጅት አባላት የሰውን ልጅ ልክ እንደ ማደሪያ ለመጠቀም ነበረ የሚያዘጋጇቸው። ስደተኞቹን ከጥንታዊ የበረሃ እርኩስ መንፈስ ጋራ ለማድረግ የጠበቀ ስምምነት መስዋዕትነት ሊያደርጓቸው ነው። የሰውን ነፍስ ለጨለማ ኃይል ተሽጦ አጋቾቹ በምላሹ ከተፈጥሮ በላይ የሆነውን ጠበቃ ለማግኘት የሚያደርጉት ሰይጣናዊ ስነ ስርዓት እየተከናወነ ነበር። መሪማ የዚህ አሰቃቂ ድርጊት የመጨረሻው ሰለባ እንደሆነች አወቀች። ነገር ግን ስልኳ የዚህ ዘግናኝ እውነታ ለመመስከር ዝግጁ ነበር። ሰይጣናዊ ስነ ስርዓት ሲጀመር በቀዩ ክፍል ውስጥ ያለው ሁኔታ ሙሉ በሙሉ ተቀየረ። እስካሁን የነበረው የሚያፍን ሙቀት በቅጽበት ጠፋና ክፍሉን በበረዶ የሚያቀዘቅዝ አየር ተሞላ። ሰዎች ትንፋሽ በግልጽ መታየት ጀመረ። የክፍሉ ድባብ ተዛባ። ብርሃኑ እንደ ውሃ እየተንቀጠቀጠ የነገሮቹን ቅርጽ እየተቀየረ መጣ። ከተፈጥሮ በላይ የሆነው እርኩስ ኃይል ክፍሉን እየወረረ መሆኑን መሪማ ደም ስሯ ስር ተሰማት። መሬት ላይ ያለው ስልኳ መቅረጹን ቀጥሏል። ነገር ግን ካሜራው የሚያሳየው ምስል ከሰው ልጅ አይምሮ በላይ ነው። በክፍሉ ጠርዝ ላይ ከዚህ ቀደም በዚህ ቦታ የተሰዉ
በዛ ያልተጠየቀላቸው ስደተኞች ነፍስ በጨለማው ብልጭ ድርግም እያሉ መታየት ጀመሩ። የእነዚህ ምስኪን ነፍስ አፍ ከፍቶ ድምፅ አልባ ጩኸት ሲያሰሙ ይታያል። ይህ መንፈሳዊ ማዕበል በመሪማ ስልክ ላይ ከፍተኛ የሆነ የዲጂታል ብልሽት መፍጠር ጀመረ። የስልኳ ስክሪን እየተቆራረጠ የእነዚህን የተሰቃዩ ነፍሳት ምስል ከመሬት ላይ ከሚያስፈራው ድርጊት ጋር እያደበላለቀ ይቀዳው ነበር። መሪማ ኪሷ ውስጥ ያለውን መስቀል አጥብቃ ይዛው በውስጧ ጸሎት ታደርጋለች። ነገር ግን እርኩሱ ኃይል ከሷ አቅም በላይ የሆነ መጣ። የእርኩሱ መንፈስ መዝሙር እየጠነከረ ሲሄድ የመሪማ ልብ እንደ ከበሮ ትመታለች። መሪው በሁለት እጆቹ የያዘውን የሚንቦለቦል ሻማ ወደ ላይ አነሳውና በከባድ ትንፋሽ እፍ ብሎ አጠፋው። በቅጽበት ቀዩ ክፍል በድቅድቅ ጨለማ ተለወጠ። ነገር ግን ይህ ተራ ጨለማ አልነበረም። ሕይወት አለው የሚመስል የሚያፍንና የሚጨብጥ ጨለማ ነው። የመሪማ ስልክ በደካማው ብርሃኑ ይህንን አሰቃቂ ትዕይንት መቅረጹን ቀጥሏል። በክፍሉ ውስጥ የነበሩት ጥላዎች ከተፈጥሮ ሕግ ውጪ መንቀሳቀስ ጀመሩ። ልክ እንደ ጥቁር ፈሳሽ መሬት እየላሱ ወደ መሪማ አቅጣጫ መሳብ ጀመሩ። ይህ ጥቁር ፈሳሽ የመሰለ ጥላ የጥንታዊ የበረሃ እርኩስ መንፈስ አካላዊ መገለጫ ነበር። መሪማ በፍርሃት ቆፈረች። ማምለጫ አልነበራትም። በጥቁር ጨው ከታሰረው ክብ መውጣት አልቻለችም። ጥላዎቹ እግሮቿ ላይ ሲጠመጠሙ አጥንት የሚሰብር ቅዝቃዜ ተሰማት። ውድ ተመልካቾቻችን፣ በዚህ የሞትና የህይወት መለያ ቅጽበት የስልኳ ባትሪ 1% መሆኑን አሳየ። ብልጭ ድርግም ይላል። ካሜራው ግን ያንን ዘግናኝ አፍታም አላመለጠውም። የጥንታዊ የብርሃን መንፈስ ወደ መሪማ አካል ሲገባ በስልኩ ቪዲዮ ላይ በግልጽ ታየ። በፍርሃት የተሞላው የመሪማ ፊት በቅጽበት ተቀየረ። የሰውነት ስሜቷ ጠፋ። ጡንቻዎቿ ተወጠሩ። ይቺ ንጹህና ዓላማ የነበራት ወጣት ጠፋች። አይኖቿ ቀስ በቀስ ወደ ጥቁርነት ተቀየረ። ምንም አይነት ስሜት የላቸውም። ባዶና ቀዝቃዛ ሆኑ። በዚህ ባዶ አይኖች ውስጥ ያ ሙሉ በሙሉ የተቆጣጠራት የጨለማው ኃይል ሲንጸባረቅ የስልኳ ካሜራ የመጨረሻውን ምስል መዘገበ። አሁን መሪማ የለችም። ይቺ የሰውነት ማደሪያ ለእርኩስ መንፈስ ተላልፋ ተሰጥታለች። የመሪማ አይኖች ወደ ጥቁርነት ተቀየሩ። እርኩሱ መንፈስ ሙሉ በሙሉ ሲቆጣጠራት የስልኳ ባትሪ የመጨረሻውን 1% ጨርሶ ሞተ። ስክሪኑ ድርግም አለና ሁሉም ነገር በጨለማ ተዋጠ። ይቺ ትንሽዬ ክፍል ከዘግናኝ ምስጢራዊ ጸጥታ ተውጣ ቀረች። መሪማንና ህልሟን የዋጠው የየመን ባህር ዳርቻ ምንም እንዳላየና እንዳልሰማ ዳግም ወደ ጸጥታው ተመለሰ። ከወራት በኋላ በአረቢያን በረሃ አሸዋ ክምር ውስጥ አንድ እረኛ የተለየ ነገር አገኘ። ጥልቀት ባለው አሸዋ ውስጥ ተቀብሮ የነበረው ይቺ ትንሽዬ ስማርት ስልክ ነበረች። ይቺ ስልክ የመሪማ ዲጂታል መቃብር ድንጋይ ሆና ተገኘች። ስልኳ ሲሞላና ቪዲዮ ሲታይ የሰው ልጅ ሊገምተው ከሚችለው በላይ ይህን ዘግናኝ እውነታ ለዓለም ተገለጠ። ይቺ በእናቷ ፎቶና በትንሿ የእንጨት መስቀል ተስፋ አድርጋ የወጣችው ወጣት ለገንዘብ ሳይሆን በወንጀለኞችና በጥንታዊ የጨለማ ኃይል መካከል ለተደረገ ስምምነት መስዋዕት መሆኗ ታወቀ። የመሪማ ታሪክ በምስራቁ መስመር የሚጓዙ ስደተኞች የሚከፍሉትን እውነተኛ የተደበቀ ዋጋ መግለጹን አሳይቷል። ይሄ መንገድ ከበረሃ ውሃ ጥማትና ከገንዘብ እገታ ባለፈ ነፍስን ለጨለማው ኃይል አሳልፎ እስከ መስጠት የሚያደርስ ዘግናኝ ሚስጥር እንደያዘ የዓለም እንቆቅልሽ ሆኖ ቀርቷል። ያ እርኩስ መንፈስ በመሪማ አካል ውስጥ ሆኖ አሁን የት እንዳለ ማንም አያውቅም። ውድ ተመልካቾቻችን፣ በየዓመቱ በዚህ መስመር የሚጠፉ በሺዎች የሚቆጠሩ ወጣቶች ዕጣ ፈንታ ምን ይሆን? ምን ያህልስ እንደ መሪማ የዚህ ጨለማ ዓለም ሰለባ ሆኖ ይሆን? ይሄ እንቆቅልሽ ምናልባትም መቼም አይፈታም።